ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምናችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? እንግዲህ ሰሞኑን በአማራ ክልል በጣም ደስ የሚል ሁኔታዎች አሉ። እነዚህ ሁኔታዎች እንግዲህ በአማራ በሚገኙት በሁለቱ ድርጅቶች ማለትም በአፋብኃና በአፋሕድ መካከል አሪፍ ጅማሮዎች አሉ። እነዚህ ጅማሮችን ወደ ኋላ ለመጎተት እንግዲህ የሚሰሩ በብዛት አሉ። ከሁለቱም ድርጅቶች ውስጥ ከአፋብኃም ሰርገው የገቡት በጣም እያስቸገሩ ይገኛሉ። አፋር ላይ እንግዲህ የሚታወቁ በአመራር ደረጃም በጣም ወደ ኋላ የሚጎትቱ አሉ። ይህ እውቅ ነው። እነ እስክንድር እነ ማስረሻ ሰጤ ሁሎችም እነዚህ አይነት ሰዎች በጣም ከፍተኛ የሆነ የአማራን አንድነት የማይፈልጉ የፋኖን አንድነት የማይፈልጉ የአማራ ችግር ከእለት ወደ እለት በከፍተኛ ሁኔታ አድርጎ እንዲቀጥል ፍላጎቱ ያላቸው እነዚህ ሰዎች እንግዲህ በጣም አንድነቱን ወደ ኋላ ሲጎትቱ ነበር። ነገር ግን በወታደራዊ ደረጃ በጣም ከፍተኛ የሆነ ድል እያስመዘገቡ ይገኛሉ። በጥምረት በወሎ በጣም ከፍተኛ የሆነ ድል በሁለቱም በተቀናጀ ሁኔታ ጠላትን ድባቅ እየመቱት ይገኛሉ። ይህ ሁኔታ እንግዲህ መቀጠል አለበት፣ መበረታታት አለበት። ነገር ግን አፋሕድ አሁን በወታደራዊ ደረጃ እስክንድርን አስገድደው እንግዲህ ማስረሻ ሰጤን ገለል አድርገውታል። ማስረሻ ሰጤ ማለት እንግዲህ ለማታውቁት ሰርጎ የተደገሰለት በእነ ተመስገን ጥሩነህ ነው። በብአዴኖች ነው፣ በአማራ ብልጽግና ነው ሰርጎ የተደገሰለት። እህቱ ቤት መኖሪያ ተሰጧት ወራዊ ደሞዝ እየተቆረጠላት ምንም ሳይቸግራት የምትኖረው በአዲስ አበባ ነው። አዲስ አበባ ነው እህቱ የምትኖረው። ምንም የሚቸግራት ነገር የለም። ሁሉ ነገር ተቆርጦላታል። በጀት ተመድቦላታል። እንድትከፋፍል የምታውቃቸውን ስልክ እንድታወናብድ በፊት ሲዘርፏቸው የነበሩትን የአረብና የውጭ ሀገራት በአውሮፓ በአሜሪካ በአረብ ሀገራት የሚኖሩ አማሮችን የምታውቃቸውን እየደወለች በላይቭ ቲክቶክ እየገባች እንድታወናብድ እንድትከፋፍል በብልጽግና እየተከፈላት እንግዲህ አዲስ አበባ ላይ ነው ተቀምጣ አፓርታማ ላይ ተቀምጣ እየከፋፈለች ያለችው። ስለዚህ ማስረሻ ሰጤ ማለት ይሄ ነው። አሁን አሪፍ ጅማሮ ነው። በአፋር ላይ ብቻ ሳይሆን በሌሎችም በአፋብኃም መመንጠር እየተሰራ ነው። እንግዲህ ዳብል ኤጀንቶች ስራ አልመቻቸው ብሎ የብልጽግና አሽከሮች ሰርገው የገቡት ተልኳቸውን ለመፈጸም የማይመች ሁኔታ ላይ በመድረሱ እንግዲህ እጃቸውን እየሰጡ ይገኛሉ። የማስረሻ ሰጤ መጨረሻም ይሄ ነው። የማስረሻ ሰጤ መጨረሻ የሆነው ይሄ ነው። ሌሎችም አሉ ገና እነ ጌታስራ አሉ፣ እነ ኢያሱ አባተ አሉ፣ እነ እስክንድር ነጋ አሉ። አሁን እነ መከተው ማሞና እነ ድርሳን እየተገናኙ የሚያደርጉትን የወሎና የሸዋ የጦር አመራሮች እየተገናኙ የሚያደርጉትን የአንድነት ዘመቻ እንግዲህ በጣም ህዝቡ መደገፍ አለበት። የአማራው ወጣት መደገፍ አለበት። ኢትዮጵያ እንድትቀጥል ይህ መንግስት እንዲወርቅ የሚፈልግ በኑሮ የተጎሳቆለ የኢትዮጵያ ህዝብ በሙሉ ይህንን አንድነት ሊደግፍ ይገባል። ይህንን አንድነት በጣም በአትኩሮት ተመልክቶ ደግፎ የተቻለውን ነገር እንዲያደርግ አንድነቱ እንዲፈጸም ወደ ምድር ወጥቶ በመላው አማራ አንድነቱ እንዲሰፍንና አንድ መሪ ብቻ አንድ ድርጅት እንዲኖር ሁሉም መተባበር አለበት። ይህ ለነገ የማይባል ነው። ስለዚህ ይህን ነገር በጣም በትኩረት ድጋፍ ሰጠን ሁኔታዎች ተመቻችተው ሁሉም አንድ እንዲሆንና አማራ አሸናፊ ሆኖ የሚወጣበትን መንገድ ለማመቻቸት የሁላችንም ኃላፊነት የሁላችንም ግዴታ ነው።